መዳከሜን አይቶ ወዳጅ ዘመድ ራቀ፣ ተስፋ ቤቴ ጠፋ ልቤም ተጨነቀ። ግን ጥሎ ማይጥለው ይመስገን ፈጣሪ፣ የውስጤን አየና ሰጠኝ ጥሩ አፍቃሪ እያለ ብሩኬ መጥቷል ውዶችዬ። እና ያው ኮፒራይት እንዳይሰጠኝ ብዬ ነው አሁንም ሙዚቃውን ያልጋበዝኳችሁ። እሺ ውዶቼ፣ ማለት አብዛኞቻችሁ ሄዳችሁ ስለምታዳምጡ እዚህ ጋር ባመጣው ደግሞ እንደባለፈው ሚስቴክ እንዳልሰራ እና ኮፒራይት እንዳይሰጠኝ ብዬ ነው እሺ ያላመጣሁላችሁ። ያው እኔ እንዳልኩት ነው እንግዲህ እንደሱ ባይሆንም እንግዲህ አዳምጣችኋል። የሌላችሁ እንደዚህ ነው የሚለው ማለት ነውና ጥሩ ነገር ነው፣ ጥሩ ነገር እንጠብቃለን። ግን ደግሞ ያው እንግዲህ ሁኔታዎች እንደጠበቅ ነው ባይሆኑ አሁንም እምላችሁ ነገር ቅድሚያ ሊሆንም ላይሆንም ይችላል ብላችሁ አስባችሁ ላይክ እንዴት ነው የሚመጣውን ነገር ስራ እንደሆነ አውቃችሁ መቀበል ነው ማለት ነው። እሺ ውዶችዬ፣ ማለት አሁን ዛሬ ጠብቃችሁ ምናምን ማታ እንኳን የሆነ ወሽመጥ ቆራጭ ከሆነ ማለት ነው በጣም ብዙ ሰዎች ልትጎዱ፣ ልታለቅሱ፣ ልትጨነቁ ትችላላችሁ። ሌላ ሙድ ውስጥ ልትገቡላ ትችላላችሁ ምናምንና ከወዲሁ ልንገራችሁ ብዬ ነው። እሺ ውዶቼ፣ እየሰሩ ያሉት ስራ ነው። ስለዚህ ያው ለኛ ያስተምራል፣ ለኛ ጥሩ ነገር ይሆናል ማለት መልእክት ያለው ነው ብለው የሚያስቡትን ነገር ነው እያሳዩን ያሉት ሀይሚዬና ብሩኬ ማለት ነው። ከዚህ በፊት እንደምናውቃቸው ብሩኬና ሀይሚዬ በተለያየ መንገድ እኛን ለማስተማርም የሆነ መልእክት ያለው ነገር ይዞ ለመምጣት ይጥራሉ። ግን አንዳንዴ ደግሞ እነሱ ካሰቡት ውጪ ኦዲየንስ በተናገረው ነገር ወይም ደግሞ የኦዲየንስን ፍላጎት እናሟላለን በሚሉ ሰዓት እዚህ ጋር ገስት ላይ ሆነው ምናምን በሚናገሩት ነገር እዛ አንዳንድ አይዲያ እየወሰዱ እንሰራለን በሚሉ ሰዓት ደግሞ የሆነ መስመር የሚስቱበት ብዙ እንትኖች አይተናል አይደለ? በቃ ይሆናል አይደል? ከሚያስተምረው ይልቅ ይሄ የማያስተምረው ነገር በጣም የበዛበት መስመሩን የሳተ ነገር፣ ብዙ የማይገቡ ነገሮች ለነሱ ቦታቸው ያልሆነ ወይም ደግሞ የማይመጥናቸው ነገር ላይ ሆነው ነበረ። ከዛ ደግሞ ያው የጨረቃ ፋሚሊ ሁሉም በሚባል ደረጃ አስተያየት እየሰጠ ምናምን በቃ በብዙ አይነት መንገድ ብቻ ከመንገዳቸው እንዲመለሱ ምናምን ጥረት አድርገናል። እነሱም ደግሞ በቃ ሀይሚዬና ብሩኬ ከሌላው በተለየ ሁኔታ ለኦዲየንስ ክብር አላቸው ምናምን ነገርና የሆነ አንድ ሆኖ የጨረቃ ፋሚሊ ከተንጫጫባቸው ብዙ መልእክት ከበዛባቸው ምናምን ነገሩን ይቀይሱታል። እና እንግዲህ በዛ መንገድ መጥተውልናል። አሁን ላይ ደግሞ ያሉበት ሁኔታ ያው ጥሩ ነገር። ትናንትናም እንግዲህ የፖስት ያደረገችው የቅመምዬ ሙዚቃ ነበር፣ እሱን አምጥቼላችሁ ነበር። ላይክ ጨክኜ ልሄድ ስል ግን አንተን አስታውሳለሁኝ እና አሁንም ቢሆን ከአንተ ጋር ነኝ የሚል ነገር ነው መልእክት ያለው ማለት ነው ውዶቼና አብዛኞቻችሁም ምንድን አማርኛ ነው የዘፈነችው ግን አልገባንም አይነት ነገር እያላችሁ ነበር። አንዳንዴ የሆነ ነገር ተሰሙትና አማርኛም ቢሆን ይሄ ላይክ እንዴት ነው እናንተ የምትችሉት የምታውቁት ቋንቋ ቢሆንም እንኳን የማይገባችሁ እኮ አማርኛ አለ አንዳንዴ እና በዛ መንገድ እንግዲህ ብዙዎቻችሁ ቲክቶክም ላይ ያየሁ ምናምን እሷ የለቀቀችውን ፖስት ያደረገችውን ፎቶቸውን አቀናብረው ምናምን ፖስት ሲያደርጉት ኮሜንት ላይ ምናምን ምንድነው አልገባኝም ምናምን የሚል ብዙ አይቻለሁ ምናምን። ከዛ ዩቲዩብ ላይ ምናምን ብዙ አይቻለሁ እና ለማንኛውም እኔ እንደዛ ነው የተረዳሁት። ሻንጣዬን ላነሳ እልና ምናምን ከዛ አንተን አስታውሳለሁኝ ማለት አልጨክንም እመለሳለሁኝ አይነት ነገር። ከዛ አሁንም እኔ ልቤ ካንተ ጋር ነው አይነት ነገር ነው እንግዲህ የምናየው ማለት ነው። ይሄ ነገር አሁን ለምሳሌ ባሎቻችሁ ጋር ፍቅረኞቻችሁ ጋር ተጣልታችሁ ተለያይታችሁ ድጋሜ ግን ከሱ ጋር ለመቀጠል የምታስቡ ሰዎች ላይክ እንዴት ነው የድሮ ፍቅራችሁ ያሳልፋችሁት ነገር አስታውሳችሁ ምናምን ከሱ ጋር ድጋሜ ለመቀጠል የምታስቡ ወይም ደግሞ ፍቅሩ ያልወጣላችሁ ሴቶች የላችሁም? ልክ እንደዛ በቃ ለዛ ይሆናል ይሄ ሙዚቃ። ገባችሁ? እንደዛ ነው እኔ የተረዳሁት። እና ያው እንግዲህ የወንዶች ደካማ ጎን ይባላል ይሄ። አንዳንዴ ወንዶችም አንጀታችንን የሚበሉት ከተጣላም በኋላ የሆነች ሙዚቃ ጣል ሲያደርጉብን ከዛ ውስጣችን ይረበሽና ወደ መታረቁ እንሄዳለን አይደል? ከዛ ሴቶችም ደግሞ እንደዛ ነው እንግዲህ ውዶቼን የተረዳሁት መንገድ ማለት ነውና ብሩኬም ደግሞ ዛሬ ምንድነው ያለው? ሁሉም ሰው በራቀኝ ሰዓት ሁሉም ሰው ችግሬን አይቶ በራቀኝ ሰዓት የማይጥለው ፈጣሪ ደግሞ ጥሩ አፍቃሪ ሰጥቶኛል አይነት ነገር ነው እንግዲህ። እና ዘመዱም ሁሉም አጠገብ ያለው ሰው ሲሸሽ ግን ደግሞ እኔም ደግሞ የቤት ተስፋ ሁሉ ሲጨልም ጥሩ አፍቃሪ ደግሞ ሰጠኝ ካሰኝ ማለት ነው በቃ። እና እንደዛ አይነት ነገር ነው መልእክቱ።
ያው ለቅመሟ ነው ገባች ለቅመሟም ነው የሚገባት ሲጀመር ማለት ነውና ለማንኛውም እንግዲህ ዞሮ ዞሮ ሌላ ነገር እንዳታስቡ እንዳትጨነቁ ጥሩ ነገር እንጠብቃለን ግን በተቃራኒው ቢሆን እንኳን እንዳታስቡ እንዳትጨነቁ አሁንም አስቀድሜ የምነግራችሁ ነገር ማለት ነው ምክንያቱም ሰው እንዴት ነው ከዚህ በፊት እንደነገርኳችሁ ማለት ነው የሆነ ነገር ስታስቡ ሊሆንም ላይሆንም ይችላል ብላችሁ ካሰባችሁ ላይክ አትጎዱም በኋላ ላይ ምናምን ግን ይሄ አይ ጥሩ ነገር ነው ምናምን ብቻ ብለን ጥሩ ነገር ማሰቡ ጥሩ ነው ገባችሁ ጥሩ ነገር ብቻ ማሰቡ አሪፍ ነገር ነው ግን በሁለቱም ሳይድ ደግሞ በከፊል ማሰቡ የተሻለ ነው ብዬ አስባለሁ ምክንያቱም ያ ነገር ከደረሰን በኋላ ካየን በኋላ ምናምን እንደጠበቅነውም ሆነ እንዳልጠበቅነውም ሆነ አልሆነም ዞሮ ዞሮ ብዙ አንጎዳበትም ገባችሁና ለዛ ነው አስቀድሜ ምነግራችሁ ነገር ማለት ነውና ወዶቼ ሼር እያደረጋችሁ ወደ 350 ኬ ቅመሟዬ እናስገባት ብሩኬም እንደዛ ወደ 400 ኬ ቶሎ ይግቡልን እስኪና ደሞ የሆነ ደስታ እንድናይ ምናምን ማለት ነውና ያው ነገሮች ሁሉ በደንብ ሲስተካከሉ እኮ ብዙ ደስታዎች ደግሞ ይመጣሉ ስለዚህ በትግስት መጠበቅ ነው ሁሉን ነገር ማለት ነው እና ቅመሟዬም ደግሞ ብትመጣ አሪፍ ነው በቲክቶኳ በሰራ ማለት ነው ጠፍታለች ትንሽ ጠፋ ብላለች ያው ከብሩኬ ጋር የመጨረሻ ጊዜ ሰራች በዛው በቃ እንትናለች ማለት ነውና መታ ደግሞ ቀወጥ ብታደርገው ደስ ይለኛል ቲክቶክ ላይ ማለት ነው ምክንያቱም ቲክቶክ ይቃዣሉ ዶቼ ይሄ ቶሎ አካውንታችሁን አክቲቭ እንዲሆን መስራት መቻል አለባችሁ ምንም እንኳን እነሱ ቢዚ የሚያረጋቸው ነገር ብዙ ቢሆንም ዩቲዩበር ቢሆንም ቲክቶክም ደግሞ መታው መስራት ይችላሉ እንግዲህና ቅመሟዬን ብቅ በይልን ማለት ነው እና ሲጀመር ማለት ነው ሃይሚዬና ብሩኬ ይሄ ሁሉ ትራሱ ሁሉ ፎቶ ሆኖ ግርግዳው ሁሉ የነሱ ፎቶ ነው የኛ ፍቅር የኛ ፎንቃ ብቻ እንኳን ማለት ነው እንዴ ጭራሽ ለአንድ ቀን እንኳን እንዳይጣሉ ነው የሚያደርገው ይሄ የኛ ፍቅር ብቻ እንኳን ማለት ነው እንኳን አይደለም በስንት ከግማሽ ሚሊዮን በላይ ህዝብ እየወደዳቸው አብዛኛው ወዳጃቸው ነው ወላሂ አብዛኛውን ወዳጃቸው ነው በጣም ነው የሚወዷቸው አብዛኛውን የጨረቃ ፋሚሊ ሲባል የማያውቀው የለም ፈጣሪ ብዙ የሰው መውደድ ሰጥቷቸዋል አልহামዱሊላህ ማሻአላህ ነው የሚባለውና ከዚህም በላይ የሰው መውደዱን ጨማምሮ ይስጥልን እና ሃይሚዬና ብሩኬ በጣም ብዙ የሚወዳቸው በጣም ብዙ የምንሳሳላቸው እንደ እህታችን እንደ ወንድማችን የምናያቸው ናቸውና ይሄ የሰው መውደድ ደግሞ ከየት ነው ከላይ ነው ስለዚህ ይሄ ብቻ እንኳን ማለት ነው እነሱ ለአንድ ቀን እንኳን እንዳይጣሉ ነው የሚያደርጋቸው የኛ ፎንቃ የኛ ፍቅር እንኳን ብቻ ማለት ነው አይደለም ስንት ነገር ያላቸው ስለዚህ ሃይሚዬና ብሩኬ በጣም ብዙ የሚያስተሳስራቸው ነገር አለ በጣም ብዙ ነገር ያሳለፉ ልጆች ናቸው ይሄ መለየት እንደማውራት ቀላል አይደለም ምናምን ገባችሁ ዝም ብሎ ሶሻል ሚዲያ ላይ እንኳን አብራችሁ ያልተላመዳችሁ ብዙ ነገር ያሳለፋችሁ እንኳን ባትሆኑ ማለት ነው ትንሽ ቀን ወይም ደግሞ ወራት ተላምዳችሁ ያን ሰው ለመለየት እንዴት ነው የሚከብዳችሁ እንዴት ነው አሁን እዚህ ሰው ውጭ ሀገር ያለን ሰዎች በብዛት አሁን አብረን የምንሰራቸው ምናምን የተለያዩ ጓደኞች አሉ እነሱ አሁን በቃ አለ አይደለ እዚህ አብረን ስንሰራም እኮ እየተጣላንም በቃ እየተነጋገርንም ባለመስማማትን በመስማማትን ብዙ ነገር ልናሳልፍ እንችላለን አይደለ የተወሰነ ወራት እንኳን ቢሆን አብራን ያለችው ያቺ ልጅ ኮንትራቷን ጨርሳ ወደ ሀገር ስትሄድ እንዴት ነው የምናለቅሰው እንዴት ነው የምንሆነው ምናምን ገባችሁ እንኳን ህይወታችን ላይ ብዙ ነገር ያለው ሰው ይቀርና ማለት ነው ህይወታችን እንኳን የራሳችን የምንለው ሰው ህይወታችን ላይ ብዙ ነገሮችን ያሳለፈ ሰው ወይም ደግሞ ህይወታችን ላይ ቦታ ያለው ሰው ትልቅ ቦታ ያለው ሰው ይቀርና ምንም ማናቃቸው እንኳን ከየትም ሀገር መተው ላይክ እንዴት ነው ኢትዮጵያዊ እንኳን ቢሆኑ ከተለያየ ሀገር እንገናኛለን አይደለ እዚህ ጋር እንኳን አይደለም ኢትዮጵያዊ ይቀርና ኢንዶኔዚያ ፊሊፒንስ ስሪላንካ በጣም ብዙ ጋር እንገናኛለን እንሰራለን ምናምን ኮንትራታቸው አልቆ ወደ ሀገራቸው ሲገቡ ግን ስቅስቅ ብለን ነው የምናለቅሰው እኔ ብዙ ጊዜ አልቅሻለሁ የምሬ ነው ብዙ ጊዜ አልቅሻለሁ አንዲት ኤርትራዊ ነበረች አብራኝ ምሰራ ሁለት የኢትዮጵያዊ የእንትና የወለጋ ልጆች ነበሩ በጣም አልቅሻለሁ ስለያቸው ምናምን ማለት ነው ቤት ስቀይር ምናምን ስለያቸው በጣም አልቅሻለሁ ኤርትራዋ ስትሳፈር ስትሄድ ወደ ሀገሯ በጣም ነው ያለቀስኩት የምሬ ነውና መለየት ይሄ ቀላል አይደለም እንደምናወራው ምናምን ማለት ነው ስለዚህ ይሄ ፐርሰናል ህይወት ምናምን ደግሞ ቀላል ሚዲያ ላይ የሚዘራ ነገር አይደለም ስለዚህ ቆም ብላችሁ አስቡ አንዳንዴ ብቻ ያም ሆነ ጥሩ ነገር እንጠብቃለን ኢንሻአላህ እንዳትጨነቁ እንዳታስቡ እንደነገርኳችሁ ነው በቃና መልካም ቀን ይሁንላችሁ ባይ ባይ